ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ ለካ ሌላ ጉድም አለ ቤተሰብ። እንግዲህ እናንተ የማታውቁት ሌላም ጉድ አለ፣ ሌሎቹ ሊያውቁት ይችላሉ። በረከት ለካ በኢህአዴግም ጊዜ በተመሳሳይ ነገር እስር ቤት ነበርሽ። ይሄን ለመንግስት አድርሱልኝ፣ ለፌዴራል ፖሊስም እንዲደርሰው አድርጉልኝ። ምንድነው የሆነው? አንድ የወዳጄ ባለቤት ኢትዮጵያ በኢህአዴግ ጊዜ ባለቤቷ ቀውጢ ነበር፣ እዚህ ይቃወም ነበር፣ ተቃዋሚ ስለነበረ ኢትዮጵያ ትገባለች። ኢትዮጵያ ስትገባ ቀጥታ እስር ቤት ነው ያስገቧት ለ7 ቀን። ከዛ በኋላ መልሰው ወደዚህ ላኳት። ከዛ ምን ታደርጋለች? ለካ የኔም ቪዲዮ ታያለች ማለት ነው። በጣም ወዳጄ ነው። ቪዲዮ ስታይ እንዴ ስለ በረከት ገበሬዋ ነው እንዴ ዮኒ ማኛ የሚያወራው ትለዋለች። ጓደኛ የሚያወራው አዎ፣ ምን ነው ትተዋወቃላችሁ እንዴ? በደንብ ነው የማውቃት። ከ9 ወር በፊት ነው እንግዲህ ከ9 ወር ብልጽግና ስልጣን ላይ ከመውጣቱ በፊት ከ9 ወር በፊት ማዕከላዊ እስር ቤት ይገናኛል ከሷ ጋር። እንግዲህ የወዳጄ ባለቤት የታሰረችው ለ7 ቀን ነው። ያው ተመለሺ እንትነሽ በሚል ሳይገባ በፊት ከዛ ይቅርታ ስላስረዘምኩት። ከዛ ምንድነው በተመሳሳይ ነገር በኢህአዴግም ዘመን እቺ ሴት እስር ቤት ነበረች። ምን በማድረግ በመኒ ላውንደሪ፣ በሰዎች ዝውውር እና በመሳሪያ መሸጥ። መሳሪያ በመሸጥ ኤግዛክትሊ በአሁን ሰዓት የምታደርገውም በዛን ጊዜም ቼኖች አድርጋ ይሄንን ማጭበርበር ትስራለች። እንዴት እንደሆነ ማስታወሻውን ልንገርሽ። ልክ እሷ ተለቃ ልትወጣ ስትል የሚጻፍበት ነገር ስለሌላቸው ጀርባዋ ላይ ቁጥር በጥፍር ተጻፈ። እንደዚህ ተደርጎ አለ አይደለ? ሰውነታችን አንዳንዴ እንደዚህ እንደምትጽፉት እንደምታኩት አይነት አድርጋ በዚህ ቁጥር ውጪና ደውይልኝና አስደውይልኝ፣ ይህን ቁጥር በዚህ ቁጥር ደውይና ሰው ታገናኛለሽ። ማስታወሻ ነው የምነግርሽ። ታገናኝኛለች። ከዛ በኋላ እነሱ የሚሰሩትን ይሰራሉ ትላታለች። እሺ ትላለች። እቺ ሰው ደግሞ አታውቅም። ወዲያው ከእንትን ወሰዷት። ከዛ ኤርፖርት አደረሷት። ከዛ ወደዚህ ስትመጣ ለረጅም ሰዓት ስለነበረ እንትኑ ፍላይቱ ያው በእንትን የተጻፈ በጥፍር የተጻፈ ነገር አይቆይም፣ ጠፋ ማለት ነው። እና ይቺን ማቃት ተመሳሳይ ወንጀል በአሁን ሰዓት የሰራችው ወንጀል በኢህአዴግም ጊዜ ሰርታ ተጠርጥራ ተይዛ እስር ቤት የነበረች እስር ቤት የተወረወረች ሌባ ማጅራት መቼ ናት? አየሽ፣ ምልክት ነው የምነግርሽ በደንብ አድርጌ ከነ ምልክቱ። ወዳጆቼ ሙሉ በሙሉ ያውቁሻልና በጣም ነው የገረመኛል። እና አሁንም በተመሳሳይ ነገር ተከሳ እስር ቤት ተወርውራ ሳይ እንደገና አሁንም ስትፈለግ ሳይ በጣም ተደንቄ ነው ማኛው ይሄን ልንገር ብዬ እንደዛ አለኝ። አሁንም እልሻለሁ አንቺ ኢትዮጵያን አጥበሻት ዘርፈሻት በእንደዚህ አይነት ደረጃ ማድረግሽ እጅግ ያሳፍራል። ሀገሬን እወዳለሁ ወገኔን እወዳለሁ እያልሽ በምን በገበሬነት ሽፋን ሰዎችን ስትሸጪ ነበረ፣ መሳሪያ ስትሸጪ ነበረ፣ መኒ ላውንደሪ ስትሰሪ ነበረ። አሁን ምንድን ነው የተደረገው? የእሷ ቼን ተመቷል። የእሷ ቼን ተመቶ ምንድን ነው ያደረጉት? ከምታጋልጪን ከሀገር ውጪ ነው። እሷ የምታውቃቸው አብሯት የሚሰሩ ወንበዴዎች አሉ፣ መንግስት ውስጥ ስራ የሚሰሩ በሚያሳዝን ሁኔታ አብረው የሚሸጡ አብረው የሚሸውጡ አብረው የሚለውጡ አብረው ሁሉ ነገር የሚያደርጉ አብረዋት ቼኖች አሉ። እኛን ከምታጋለጭ ብለው እዛ እንትን ብለው ነው ያስወጧት ከሀገር። በሚደንቅ ሁኔታ ይሄ ያለና ይሄ ትግል በደንብ ይቀጥል። መንግስት እነዛን ሰዎች የማግኘት ነገር በምን ማግኘት ትችላላችሁ? ይሄ ብልጽግና ከመምጣቱ በፊት ከ9 ወር ከ8 ወር በፊት እስር ቤት የነበረ ማዕከላዊ እስር ቤት ነው የታሰረችው። ማዕከላዊ እስር ቤት ታስራ ነበረ። ይሄንን ጉድ ልንገራችሁ ብዬ ነው። ይሄ ከዚህ በኋላ መንግስት በደንብ አድርጎ እነዚህን አይነት ሰዎች እያጣራ ጉዳቸውን እንዲያወጣ ማድረግ ነው። ክበሩልኝ። መልካም ቀን፣ ይመቻችሁ። ሰላም፣ እንዴት ናችሁ? ሁሉ ነገር አማን። ክብሩ ይስፋ እናትና የልጁ። እንግዲህ እንደምታውቁት እኔ ፔጅ መጣ ኤሚ የተባለች እህት አሜሪካን ሀገር ኦልሞስት 22 ይርስ ኖራ ኢትዮጵያ ገብታ ህይወት ለመጀመር ብላ ከዚህ ከታሜ ታፒሴሪ ከሚባለው ጋር ፍቅር ይጀምራሉ፣ አብረው መኖር ይጀምራሉ። ሁሉ ነገር አለ።
ከዚህ ሀገር ያው አብዛኛዎቹ ኢትዮጵያ ሲገቡ ፎር ጉድ ገንዘባቸውን፣ ንብረታቸውን፣ ሀብታቸውን ይዘው ነው የሚገቡት። ችግር አልነበረውም። አብሮ በፍቅር በሰላም ቢኖሩ ችግር አልነበረው። እቺን እህት ተጠቅሞባት መጨረሻ ላይ የንብረቱ ተካፋይ ምን እንዳትሆን ምንድነው ያደረገው? በእህቱ ስም፣ በአጎቱ ስም፣ በእናቱ ስም ምናምን እንዳለ ታፒሰር የሚባለውን ነገር በሙሉ በእነሱ አድርጎ ምንም ያልነበረው እንዲያውም በቁም ማጭበርበር እስር ቤት ገብቶ ፍዳውን ሲበላ የነበረ ሰው ከመሬት አንስታ ሰው ያደረገችውን ደብድቦ አፍኖ ሊገላት ብሎ በስንት መከራ አልቅሳ ከዛ መከራ ውስጥ ወጣ ሄዳ ብትጠይቅ ማስረጃ የለሽም እያሉ በየጊዜው እያስነቧት መከራዋን ያብላታል። እና እንደዚህ አይነት ወንዶች ጨካኝ ሰዎች ከዚህም በፊት ትዳር ነበረው፣ ትዳሩን ፈቷል። በዚህኛው አብሯት በነበረው ሰው ላይ ሌላ ሰው ደርቦ ከእቃ የሚገዙበትን ቦታ ሲደረበው አሁን እርጉዝ ሆናለች፣ አንቺንም አገባሻለሁ ብሎ እና በጣም የሚያሳዝነኝ ነገር ምንድን ነው? ሴቶችን በመደብደብ ሴቶችን ደብድቦ ንብረታቸውን፣ ምናቸውን፣ ጥቅማቸውን ዝርፍ አድርጎ መጥቶ በስራው ለፍቶ እንዳመጣ በስራው ለፍቶ የሆነ ነገር እንዳደረገ አድርጎ ሰይፉ ሾው ላይ ቀርቦ ዋቴ ሲያረግ ሳይ በጣም አዘንኩኝ። ማንን አስታወሰኝ? መንሱር ጀማልን ያስታወሰኝ። መንሱር ጀማልም እንደዛ ተበጥርቆ ምን ውስጥ እንደገባ አይተናል። አሁንም ኢትዮጵያ ለዚች እህት ኤሚ ለምትባል እህት ፍትህ እንፈልጋለን። ይሄ ሰው አጭበርብሯታል፣ ደብድቧታል፣ ቀጥቅጧታል፣ ገንዘቧን በሙሉ ሙልጭ አድርጎ ዘርፏታል። አሁን ግን በራሱ ስም ንብረቱን ስላላስደረገ ምን ተደርጓል? ምንም የለም ንብረት የለሽም እያሉ ያንገላቷታል። ስለዚህ በዚህ አጋጣሚ እንደው ይህን ቪዲዮ ካየሽ ጠበቃ ሰብለ በጣም እናክብርሽ፣ የምንወድሽ እህታችን ይህን ነገር አይተሽ የእህታችን ጠበቃ ሆነሽ ነገሩን ብትከታተይላት ደስ ይለኛል። ምክንያቱም የእሷ ጠበቃ ከአንዴም ሁለቴ ሳይመቸው ፍርድ ቤት አልቀረበም። በሚያሳፍር ሁኔታ ማለት እስር ቤት ይገባና ለ5 ሰዓት የማያስሩትም መልሰው ያስወጡታል። በ5,000 ብር ዋስ፣ በ10,000 ብር ዋስ ወዲያ ያስወጡታል። ሁኔታው እንዳለ ነገሩ እንዳለ ያውቃሉ፣ ግን ምንም ሊደረግላት አልቻለምና ከዚህ ሰውዬ የምታረጉት አንድም ነገር ከዚህ ሰውዬ እንዳትገዙ፣ አንድም ነገር እሱ ጋር ሄዳችሁ እንዳታሰሩ። የሴት ደም፣ የሴት ልጅ ጉልበት፣ የሴት ልጅን ነገር በሙሉ ሙልጭ አድርጎ ያደረገ ሰው ስለሆነ አሁንም እናገራለሁ። ተሜታ ፒሰር የምትባል ወንበዴ ሌባ፣ የሴትን ገንዘብ ሙልጭ አርገ ዘርፈ ምንም ሳላረግ እንዲያረኩኝ ብለ ከመሬት ተነስቼ እዚህ ደረስኩኝ ብለ ያጭበረበር ቆራዳ ነህ። ስለዚህ ይህን ሰውዬ በደንብ አርጋችሁ የኢትዮጵያ ሕዝብ በሴት ደም ቀልዶ እዚህ እንደደረሰ እንድታውቁ ብዬ ነው። መንግስትም በዚህ ጉዳይ እንዲገባበት አሳስባለሁ። ተባረኩ።